ሁለት የፖለቲካ ፓርቲዎች ከኦሮሚያ የክልል መንግስት ጋር ለመወያየት ጥያቄ ማቅረባቸው ተዘገበ። ፓርቲዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሲሆኑ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ በራሳቸው አቅርበዋል። ፓርቲዎቹ ዛሬ ህዳር 9 ቀን 2018 ዓ.ም በጻፉት የእንወያይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያ እና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸውም ጠይቋል ነው የተባለው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ለቲክቫህ ኢትዮጵያ እንደገለጹት የውይይቱን አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸውም ጠቁመዋል። ፕሮፌሰሩ ውይይቱ በዋናነት በክልሉ የሰላም ችግርና ሌሎች በክልሉ ችግሮች ላይ ውይይት እናደርጋለን ብለው ዝርዝር መረጃዎች ውይይቱ ሲጀመር እንደሚገልጹ ነው የተናገሩት። በተመሳሳይ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚ ገመቹ ለቲክቫህ ኢትዮጵያ እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገለጽ ነው የተናገሩት። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን ጠቅሰው የመወያያ ዝርዝር ነጥቦች ግን ከመግለጥ ተቆጥበዋል። የኦሮሞ ነጻነት ግንባር ኦነግ 2011 ዓ.ም ከአስመራ ወደ ኢትዮጵያ መመለሱ ተከትሎ እስከ 2012 ዓ.ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ መቆየቱ ይታወሳል። ይህ የህዳር 9 ቀን 2018 ዓ.ም የእንወያይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው የመጀመሪያው ጥሪ መሆኑም ተገልጧል። ሁለቱም ፓርቲዎች የክልሉን መንግስት ምላሽ እየተጠባበቁ ቢሆንም ይህ የእንወያይ ጥያቄን ተከትሎ እስካሁን ከክልሉ መንግስት የተሰጠ ምንም አይነት ምላሽ የለም ብሏል ዘጋቢው ቲክቫህ። በመጀመሪያው ሩብ ዓመት ከ16,000 በላይ የውጭ ዜጎችና ኢትዮጵያውያን በህገወጥ መንገድ ድንበር ሲያቋርጡ ተያዙ ይላል። የኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት በመጀመሪያው ሩብ ዓመት ውስጥ 16,465 የውጭና ኢትዮጵያ ዜጎች በህገወጥ መንገድ ወደ ኢትዮጵያ ለመግባት ወይም ለመውጣት ሲሞክሩ መያዛቸውን አስታውቋል። ይህ የተገለጠው ትናንት የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎትን የ2018 ዓ.ም የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርትን በገመገመበት ወቅት መሆኑን ከምክር ቤቱና ከአገር ውስጥ መገናኛ ብዙሃን የተገኘው መረጃ አመላክቷል። ሪፖርቱን ያቀረበው የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት 3463 የውጭ ዜጎች ኢትዮጵያን በህገወጥ መንገድ ለመግባት ሲሞክሩ በቁጥጥር ስር መዋላቸውን ገልጧል። በተጨማሪም 1550 የውጭ ዜጎች ደግሞ የአገሪቱን ህገወጥ በሆነ መንገድ ለቀው ለመውጣት ሲሞክሩ ተይዘዋል። እንደ ሰላማዊት ገለጣ እስሩ በሩብ ዓመቱ በተከናወነው የድንበር አስተዳደር ስራ አካል ሲሆን ከሀገር ውስጥና ውጭ የሚደረጉ ህገወጥ እንቅስቃሴዎችን ለመግታት የድንበር አስተዳደር ስራ እየተካሄደ መሆኑን አክሏል። በተጨማሪም ከ10,000 በላይ ኢትዮጵያውያንም አገሪቷን በህገወጥ መንገድ ለቀው ለመውጣት ሲሞክሩ መያዛቸውን ገልጠው በዚህም በተጠቀሰው ጊዜ ውስጥ በህገወጥ መንገድ ወደ ሀገሪቱ ለመግባትና ለመውጣት ሲሞክሩ የተያዘ ውጭና የኢትዮጵያ ዜጎች ጠቅላላ ቁጥር 16,465 መድረሱንም አብራርተዋል ተብሏል። የኢትዮጵያ ኢንቨስትመንት ሆልዲንግ እና ሩሳል ኩባንያ በኢትዮጵያ 500,000 ሜትሪክ ቶን የማምረት አቅም ያለው የአሉሚኒየም ማቅለጫ ለመገንባት የመግባቢያ ስምምነት ተፈራረመ። የኢትዮጵያ ኢንቨስትመንት ሆልዲንግ በኢትዮጵያ ውስጥ መጠነ ሰፊ የአሉሚኒየም ማቅለጫ ፋብሪካ ለማቋቋም የሚያስችል የመግባቢያ ስምምነትን በዓለም አቀፍ ደረጃ ግዙፉ የአሉሚኒየም አምራች መካከል አንዱ ከሆነው የሩሲያው ሩሳል ኩባንያ ጋር ተፈራርሟል ተብሏል። ፋብሪካው በየዓመቱ 500,000 ሜትሪክ ቶን የማምረት አቅም ይኖራል ተብሎ የሚጠበቅ ሲሆን ኢትዮጵያን በቀጠናዊና በዓለም አቀፍ የአሉሚኒየም ገበያዎች ተወዳዳሪ አቅራቢ እንድትሆንም እንደሚያደርጋት ተጠቁሟል። ፕሮጀክቱ እያደገ የመጣውን የሀገር ውስጥ ፍላጎት ለማሟላት የኢንዱስትሪ ልማትን ለመደገፍ እንዲሁም በአሁኑ ጊዜ አሉሚኒየምን ወደ ሀገር ለማስገባት ሂደት ወቅት የሚያስወጣውን የውጭ ምንዛሬ ወጪ በከፍተኛ ሁኔታ ለመቀነስ ያለመ ነውም ተብሏል። ይህ የተገለጠው ባሳለፍነው ሳምንት በኢትዮጵያ ኢንቨስትመንት ሆልዲንግ እና በዩሮ ኤዥያ ቀዳሚ የዲጂታል መድረክ በሆነው ዋይልድ ባየርስ መካከል የኢትዮጵያን የኢኮመርስ እና የዲጂታል መሰረተ ልማትን ለማፋጠን ከተፈረመው የአጋርነት ስምምነት በኋላ ነው ተብሎ እንደ ኢትዮጵያ ኢንቨስትመንት ሆልዲንግ መረጃ መሰረት የአሉሚኒየም ፋብሪካ ግንባታው ከ3 እስከ 4 ዓመታት ይጠናቀቃል የተባለ ሲሆን ለ50 ዓመታት ያክል አገልግሎት እንደሚሰጥም ይጠበቃል ብሏል።
በነዳጅ ምርቶች ላይ የተጣለው 30 በመቶ ግብር ከሚቀጥለው ወር ጀምሮ እንደሚተገበር ተገለጠ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማንሳት ከሚወስዳቸው ሰፋፊ የኢኮኖሚ አሻሻዮች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ታህሳስ ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ነው የዘገበው። የአዲስ እርምጃ በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ ወይም ቫት እና 15 በመቶ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ መጣልን ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅቶች ከአንድ ወር በኋላ ታክሱን መሰብሰብ ይጀምራሉ ተብሏል። መንግስት በዚህ አዲስ የግብር አወቃቀር እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ ማቀዱን ዘገባው አመላክቷል። የገንዘብ ሚኒስቴር በተያዘው በጀት ዓመት 2018 በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግም ከሁለት ወራት በፊት በጠቅላላ ዜጎች በጀት አቀራረብ ወቅት በዝርዝር አስቀምጦ አስታውቁ ይታወሳል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበርም ይታወቃል። ከዚህ ጋር በተያያዘ የንግድና ቀጠናዊ ትስስር ሚኒስትር ክቡር ዶክተር ካሳሁን ጎፌ ትናንት ጠዋት ከነዳጅ ሪፎርም ትግበራ አብይ ኮሚቴ አባላት ጋር የሪፎርሙን አፈጻጸም ሪፖርታቸውን ገምግመዋል ተብሏል። በተጨማሪም በወሰን አካባቢ የሚገኘውን የነዳጅ ኢነርጂ ባለስልጣን ዋና መስሪያ ቤት የእድሳት ስራን በመጎብኘት የማጠናከሪያ ሀሳቦችን ሰጥተዋል ሲል የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። ኢትዮጵያና ሳውዲ አረቢያ የንግድና የኢንቨስትመንት እንቅስቃሴያቸውን ይበልጥ ለማጠናከር የሚያስችላቸውን ውይይት አደረጉ ተባለ። ሁለተኛው የኢትዮጵያና ሳውዲ አረቢያ የጋራ የንግድ ምክር ቤት ስብሰባ በትናንትናው ዕለት በአዲስ አበባ ተካሂዷል። መርሃ ግብሩ በሁለቱ ሀገራት መካከል ያለውን የኢኮኖሚ እና የኢንቨስትመንት ትብብር ይበልጥ ለማጠናከር ያለመ መሆኑን ነው የተገለጠው። በመድረኩ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሰብስብ አባ ፈራ፣ በሳውዲ የኢትዮጵያ አምባሳደር ሙክታር ከድር እና በሳውዲ የጋራ ምክር ቤቱ ሰብሳቢ አብዱላህ አልጂሚ የተመራ ልኡካን ቡድን አባላት ተሳትፈውበታል ተብሏል። በወቅቱም በሁለቱ ሀገራት መካከል ያለውን የንግድና ኢንቨስትመንት እንቅስቃሴ ይበልጥ ለማጠናከር እንዲሁም በዘርፉ የሚስተዋሉ ተግዳሮቶችን መፍታት በሚያስችሉ ሁኔታዎች ላይ ውይይት መደረጉ ተጠቅሷል። በመድረኩ የሳውዲ አረቢያ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን የማፍሰስ ፍላጎት እንዳላቸው የተገለጸ ሲሆን ከስብሰባው ጎን ለጎን የሳውዲ አረቢያ ንግድ ማህበረሰብ ልኡካን አባላት በቦሌ ለሚ ኢንዱስትሪ ዞን የስራ ጉብኝት ማድረጋቸውን የዘገበው ኤፍኤምሲ ነው። ከዚህ በፊት በነሐሴ ወር 2016 ዓ.ም ኢትዮጵያና ሳውዲ አረቢያ የጋራ ንግድ ምክር ቤት ማቋቋማቸውን የሳውዲ ቻምበርስ ፌዴሬሽን ማስታወቁ ይታወሳል። ምክር ቤቱ በተለይ በግብርና፣ ማዕድን፣ በምግብ ኢንዱስትሪ፣ ቱሪዝም፣ ሪል ስቴቶችና ኮንስትራክሽን ዘርፎች ላይ አተኩሮ ይሰራልም ተብሏል። የሁለቱ ሀገራት የንግድ ምክር ቤቱ መቋቋም የተገለጸው የሳውዲ የውጭ ንግድ ጠቅላይ ባለስልጣን የምክር ቤቱ ምስረታን ማጽደቁን ተከትሎ መሆኑ ተዘግቧል። በመጨረሻም የሮማው ሊቀ ጳጳሳት መሪ ፖፕ ሊዮ የ14ኛ የሙቀት መጨመርን ማስታገስ አልቻሉም በሚል የዓለም መንግስታትን ተቹ። ማክሰኞ ህዳር 9 ቀን 2018 ዓ.ም አዲስ ማለዳ እንደዘገበችው ሊቀ ጳጳሱ ይህንን ያሉት በአማዞኗ የብራዚል ከተማ ቤሌም እየተካሄደ በሚገኘውና የመጨረሻ ሳምንቱን በያዘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ጎን ለጎን በተካሄደው መድረክ ላይ ነው ተብሏል። ከአየር ንብረት ለውጥ ጋር ተያይዞ ዓለማችን እየገጠሟት ያሉትን ዘርፈ ብዙ ችግሮች ለመቅረፍ የዓለም መሪዎች ጠንካራ እርምጃ እንዲወስዱም ሊቀ ጳጳሱ ጥሪ አቅርበውላቸዋል። በዓለም ሙቀት መጨመር የተነሳ ፍጥረታት በጎርፍ በማዕበልና በድርቅና በማያባራ ሙቀት እያለቀሱ ነው ብለዋል ፖፕ ሊዮ 14ኛ ለዓለም መሪዎች ባስተላለፉት የቪዲዮ መልእክታቸው። ሊቀ ጳጳሱ ይህንን መልእክት ያስተላለፉት በዓለም ህብረተሰብ ዘንድ በትልቁ ተስፋ ተጥሎበት የነበረውና ከኢንዱስትሪዎቻቸው የሚወጣውን የሙቀት መጠን በ2 ዲግሪ ሴልሺየስ ለመቀነስ ሀገራት ለመጀመሪያ ጊዜ ስምምነት ላይ ደርሰውበት የነበረው የፓሪስ የአየር ንብረት ለውጥ ስምምነት ከተፈረመ ከ10 ዓመታት በኋላ ነው። ይሁን እንጂ ይህ ትልቅ ተስፋ ተጥሎበት የነበረው የፓሪስ የአየር ንብረት ለውጥ በታቀደው ልክ የረባ ውጤት ሳያመጣ ድፍን 10 ዓመታት መድፈኑን በርካታ የዘርፉ ተሟጋቾች ይገልጣሉ። የሮማው ሊቀ ጳጳሳት መሪ ፖፕ ሊዮም ባስተላለፉት መልእክታቸው ለውጥ ማምጣት ያልተቻለው የፓሪስ አየር ንብረት ለውጥ ስምምነት አይደለም፣
የፓሪሱ የአየር ንብረት ለውጥ ስምምነትማ ፕላኔቶቿንና ህዝቦቿን ከአየር ንብረት ለውጥ ጥፋት ለመጠበቅ ዛሬም ተስፋ የምናደርግበት ነው። ለውጥ ማምጣት ያልቻልነው እኛው ነን። ለውጥ ማምጣት ያልቻልነው የአንዳንዶች ፖለቲካዊ ቁርጠኝነት ነው በማለት ጠንካራ ትችታቸውንም ሰንዝሯል። 200 ከሚደርሱ ሀገራት ከ40 እስከ 50 ሺህ የሚገመቱ ተሳታፊዎች የተሳተፉበትና የአየር ንብረት እርምጃና ትግበራ በሚል መሪ ሀሳብ በብራዚል ቤሌም እየተካሄደ የሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ በቀጣይ ህዳር 12 ቀን 2018 ዓ.ም የሚጠናቀቅ ሲሆን ሀገራት በዋና ዋና አከራካሪ ጉዳዮች ላይ መግባባት ላይ ይደርሱበታል ተብሎ ይጠበቃል። ኢትዮጵያ በአውሮፓውያኑ አቆጣጠር በ2027 የሚካሄደውን ቀጣዩን 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32 እንድታስተናግድ መመረጧም የሚታወስ ነው። ክቡር የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ለ3 ቀናት ይፋዊ ጉብኝት ወደ ምድረ ቀደምት ኢትዮጵያ እንኳን በደህና መጡ ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። ጉብኝቱ በማሌዥያና ኢትዮጵያ መካከል እያደገ ያለውን ወዳጅነትና ትብብር የሚያሳይ ሲሆን በሀገራችን የብልጽግና ጉዞ ውስጥም በጠቃሚ ጊዜ የተደረገ ጉብኝት ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ። በሀገራዊ ምክክር ላይ የሚሰሩ የሲቪል ማህበረሰብ ድርጅቶች ቡድን የሩብ ዓመት የፓናል ውይይት አካሄድኳል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም በዚህ መድረክ እንዳሉት ሀገራችን ካለችበት ስር የሰደደ የሰላም ጦት ለመቀልበስ ምክክር ብቸኛው አማራጭ ነው ብሏል። በመሆኑም ሁሉም ዜጋ ለምክክሩ ስኬትና ውጤታማነት በባለቤትነት ስሜት ሊሰራ ይገባልም ብለዋል። ኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትና አባል ድርጅቶች እስካሁን ከኮሚሽኑ ጋር በመሆን ለሰሩት ስራ ምስጋናም አቅርበዋል። ወደፊትም በአብሮነት በመስራት ሀገራዊ ኃላፊነታቸው እንዲወጡም ጠይቀዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር አቶ ተረፈ ደጊቲ በበኩላቸው ለምክክር ውጤታማነት ሲቪል ማህበረሰቡን በማስተባበር የተሻለ ስራ እንደሚሰራም ተናግረዋል። በመድረኩ ባለፉት 3 ወራት ኮሚሽኑና በምክር ቤቱ በኩል የተሰሩ አበይት ስራዎች ቀርበው ውይይት ተደርጎባቸዋልም ተብሏል። ጸረ ሰላም ቡድኖችን በማጥፋት ልማትን ማፋጠን እንደሚገባ ተነገረ። በምስራቅ ጎጃም ዞን ደብረ ማርቆስ ከተማ የአስተዳደር አካላት፣ የሃይማኖት አባቶችና የአካባቢው ማህበረሰብ በተገኙበት በወቅታዊ የሰላም ሁኔታ ህዝባዊ ውይይት ተደርጓል ተብሏል። በውይይቱ የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ጽንፈኛ ቡድኑ የአማራ ህዝብ ለከፋ ኢኮኖሚያዊና ማህበረሰባዊ ቀውስ እንዲጋለጥና በግጭትና ብጥብጥ ውስጥ እንዲኖር ከውጭ ጠላቶቻችን ጋር አብሮ እየሰራ ያለ ጸረ ሰላም ወይም ጸረ ህዝብ ኃይል መሆኑን በመግለጽ በመከላከያ ሰራዊቱና በጸጥታ ኃይሉ አኩሪ ተጋድሎ ክልሉን ማዳን መቻሉንም ተናግሯል። የጽንፈኛ ቡድን ዓላማ ህዝቡ ቆም ብሎ መረዳት ይኖርበታል ያሉት ሜጀር ጀነራሉ የእስካሁን የጥፋት ድርጊታቸው ላይ ትምህርት በመውሰድ ማህበረሰቡ ከውስጡ አንቅሮ ሊተፋቸው እንደሚገባም አስረድተው እነዚህን የጸረ ሰላም ኃይሎች ሙሉ በሙሉ በተባበረ ክንድ አስወግዶ ልማትን ማስቀጠል የምርጫ ሳይሆን የህልውና ጉዳይ መሆኑን አስገንዝቧል። የደብረ ማርቆስ ከተማ እና ዙሪያው የሁሉም መዳረሻ ለኢኮኖሚያዊ እንቅስቃሴ አመችነት ያለው በምርታማነቱ የሚታወቅ በተፈጥሮ የታደለ ድንቅ ምድር መሆኑን ያወሱት ዋና አዛዡ ማህበረሰቡ ከጸጥታ አካላት ጋር በመሆን ሰላምን አስጠብቆ የዕለት ከዕለት ማህበራዊ ስራዎቹን ያለምንም ስጋት መከወን እንደሚገባውም አስረድተዋል። የደብረ ማርቆስ ዞን ዋና አስተዳዳሪ አቶ ኑርልኝ ብርሃኑ በበኩላቸው ሰራዊቱ የህዝቡን ሰላም የከተማውን ደህንነት ለማስጠበቅ እየከፈለ ላለው መስዋዕትነት ክብር መስጠት እንደሚገባም ገልጸው የሰላም ሁኔታው ከፍተኛ መሻሻሎችን እንዳሳየም ተናግረዋል። የውይይቱ ተሳታፊዎች በጽንፈኛው ቡድን ከቃል በላይ የሆነ ግፍና መከራ እንደደረሰባቸው አስታውሰው የመከላከያ ሰራዊታችን በአካባቢው ላይ ከተሰማራ ጊዜ ጀምሮ ሰላማችን ተረጋግጧል ሲሉም ተናግሯል ሲል መከላከያ ዘግቧል። የመከላከያ ሰራዊቱ አባላት የአርሶ አደሩን ሰብል እየሰበሰቡ ነው ተባለ። በሰሜን ወሎ ዞን ራያ ቆቦ ወረዳ የአንበሳው ክፍለ ጦር የሰራዊቱ አባላት የማህበረሰቡን ሰብል በመሰብሰብ ህዝባዊነታቸውን አጠናክረው ቀጥለዋል ተብሏል። ሰራዊቱ በተሰማራበት አካባቢ ከራስ በፊት ለህዝብና ለሀገር የሚለውን ተቋማዊ እሴት በመላበስ ህዝባዊ ባህሪውን በመጠበቅ ለህብረተሰቡ ድጋፍ በማድረግ ሰራዊቱ ከግዳጅ ጎን ለጎን የአቅመ ደካማ አርሶ አደሮችን ሰብል በማጨድና በመሰብሰብ እያከናወነ ያለውን በጎ ተግባር አጠናክሮ እንደሚቀጥልም የክፍለ ጦር አመራሮች ተናግረዋል ተብሏል።
ዩኒቨርሲቲው ከሩብ ሚሊዮን ብር በላይ ወጪ በማድረግ የመጽሐፍት ድጋፍ አደረገ ተባለ። የኢትዮጵያ መከላከያ ዩኒቨርሲቲ ከሩብ ሚሊዮን ብር በላይ ወጪ በማድረግ ለመከላከያ መገናኛ እና ኢንፎርሜሽን ኮሌጅ እንዲሁም በቢሾፍቱ ከተማ አስተዳደር ስር ለሚገኙ ለሁለት አንደኛ ደረጃ ትምህርት ቤቶች የመጽሐፍት ድጋፍ አድርጓል ነው የተባለው። በዩኒቨርሲቲው የምርምርና የቴክኖሎጂ ሽግግር ምክትል ፕሬዝዳንት ጽህፈት ቤት አማካኝነት በተደረገው በዚህ ድጋፍ 250 መጽሐፍት ለመከላከያ መገናኛና ኢንፎርሜሽን ኮሌጅ ተበርክቷል። በተጨማሪም ለቀነኒሳና ኤሲኒፍ ኢፋ የመጀመሪያ ደረጃ ትምህርት ቤቶች በአማርኛ፣ በአፋን ኦሮሞ እንዲሁም በእንግሊዝኛ የተዘጋጁ 280 የሚሆኑ የማስተማሪያ መጽሐፍት ድጋፍ ተደርጓል ተብሏል። ድጋፉን ያበረከቱት የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ የመገናኛና ኢንፎርሜሽን ኮሌጅ ለሰራዊቱ የሚያበረክተው ዘርፈ ብዙ ፋይዳ መሆኑን አስታውሰው በተለይም በአንድ ተቋም ስር ላሉ ክፍሎች እንዲህ ያለ ትብብር ተጠናክሮ እንደሚቀጥልም አስገንዝበዋል። ጀነራል መኮንኑ አያይዘውም ዩኒቨርሲቲው ከምርምር ስራዎቹ ባሻገር በማህበረሰብ አገልግሎት የአካባቢውን ማህበረሰብ ተጠቃሚ ለማድረግ አገር ተረካቢ ህጻናትን በትምህርት የማብቃት ኃላፊነቱን አጠናክሮ እንደሚቀጥልም አረጋግጧል። የዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ኮሎኔል ዶክተር ሚኒሊክ ዋለ በበኩላቸው ለመጀመሪያ ደረጃ ትምህርት ቤቶቹ የተደረገው የመማሪያ መጽሐፍት ድጋፍ ዩኒቨርሲቲው ለማህበረሰቡ አገልግሎት የሰጠውን ልዩ ትኩረት የሚያመላክቱ መሆኑን ገልጠዋል። የተደረገውን ድጋፍ የተቀበሉት የኮሌጁና የመጀመሪያ ደረጃ ትምህርት ቤቶቹ ድጋፉ ለትልቅ አቅም የሚፈጥርላቸው መሆኑን ጠቅሰው ዩኒቨርሲቲውንም አመስግነዋል ብለዋል። መከላከያ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትምህርት በአማራና ትግራይ ክልል እያጋጠሙ ባሉ ችግሮች ዙሪያ ማስተካከያ እንዲደረጉ ጥሪ ማቅረቡ ተነገረ። የኢትዮጵያ እስልምና ምክር ቤት የአማራ ክልል ትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋ እንዲማሩ ውሳኔ ማሳለፉንም ተችቶታል። የክልሉ ውሳኔ በፍጹም ተቀባይነት የለውም ያለው ምክር ቤቱ የክልሉ ትምህርት ቢሮ በውሳኔው ላይ የእርምት እርምጃ እንዲወሰድም ጠይቋል። የትምህርት ቢሮ ውሳኔ የሙስሊሙን ማህበረሰብና የእስልምና ተቋማትን ባገለለ መልኩ የተላለፈ ነው ሲልም በመግለጫው ላይ ጠቅሷል። ውሳኔው ክልሉ የገጠሙትን ውስብስብ ችግሮች ይበልጥ ያወሳስባልም ነው ያለው። ከዚህ በተጨማሪም በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ አለባበሳቸው ምክንያት ከ2 ዓመታት በላይ ከትምህርት ገበታ ሲያግዱ ትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አለማድረጉን እንዳሳዘኑም አስታውቋል። ኢስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን የገለጸው ምክር ቤቱ ትምህርት ሚኒስቴርና አንዳንድ የትምህርት ተቋማት ሙስሊሞችን በኢስላማዊ አለባበሳቸው ሳቢያ ከትምህርት የማፈናቀል ድርጊቶችን በአስቸኳይ ሊያቆሙ ይገባል ሲልም ጠይቋል። ምክር ቤቱ አክሎም በሁለቱ ክልሎች ላጋጠሙ ችግሮች ዘላቂ መፍትሄ የሚያፈላልግ ኮሚቴ እንዳቋቋመም አስታውቋል ተብሏል።